የእንስሳት ሀብት ልማቱን ውጤታማ በማድረግ ከዘርፉ የሚገኘውን ሀብት ለማሳደግ ከዝርያ ማሻሻል እስከ መኖ ዝግጅትና የእንስሳት አያያዝ ድረስ በተጠና መንገድ ማከናወን ይጠበቃል። ለዘርፉ በተሰጠው ልዩ ትኩረት በእንስሳት ሀብት ልማት ለመሰማራት ፍላጎት ያላቸው ሁሉ እድሉን እየተጠቀሙበት ይገኛል። በባህር ዳር ከተማ በከብት ማድለብ ስራ ላይ የተሰማሩት አቶ ቢሆን ቢክስ ከዘርፉ የሚገኘውን ጠቀሜታ የበለጠ ለማሳደግ የተሰጠው ትኩረት ተጠናክሮ እንዲቀጥል ጠይቀዋል። እኔ በሬ ስራ ከገባሁበት ጀምሮ ተጠቅማለሁ። ያው ትምህርት በለው በቃ ያለው ከብቱን አሁን ምን እንደሆነ ተባለ አልበላ ሲል ምን ችግር እንዳለበት ያን ስታክም ያንን ስታበላ ስትል ራሱ በቃ ደስ ይላል። ደግሞ ግብርናዎችም ያግዙናል። ግብርናዎች አሉ እነሱ ጋር ሆነን በሚያዙነ በሙያቸው እነሱ ያገዙና እኛ ደግሞ ባለነ ትግል ፍርሽካ ማለምን በቃ ያለው ነገር ያያረግደ ወደዚህ ስራ ታግለን ገብተናል። አሁን የተሻለ ነው። አሁን እየመጡ ብዙዎች እኛን ያኛ ጋር እየሰሩ ወጣቱ አሳዩነ እያለ ማለት ነው ያለው ነገር ግን ያን ነገር ወጣቱን ለመግባት ቦታ የለም እንጂ አዋጭ ነው ማርለባ አሁን በጣም አዋጭ ስራ ነው። 3 ወር ላይ ይደርሳል። አሁን አስገብተ በ3 ወር ትቀይራለህ፣ አስገብተ በ3 ወር ትጠይቃለህ። በወተትና የወተት ተዋጽኦ ስራዎች ላይ የተሰማሩት አቶ ጸጋዬ ምህረት በበኩላቸው ከተቀጣሪነት በመውጣትና በማህበር በመደራጀት ራሳቸውንና ቤተሰባቸውን በዘርፉ በማሰማራት ተጠቃሚ መሆናቸውን ይገልጻሉ። እኔ ራሴ የመንግስት ሰራተኛ ነበርኩ። ከመንግስት ሰራተኛ ወጥቼ ወደ ከብት እርባታ ነው የገባሁት። የከብትን የወተትን ጥቅም ስላገኘው ስላወቅኩት ነው ወደ ወተት የገባሁት። በተናጠል ነበር የምንሰራ የነበረ በማህበር ተደራጅታችሁ ቦታ እንስጣችሁና በጋራ ስሩ አሉና ቦታ ሰጡና ከብቶቻችን ከከተማ ይዘን ወጥተን 857 ካሬ ሜትር መንግስት ሰጠና በዚያ ላይ ያረባነ ከብቶችን ወተት በጋራ እንሸክፋለን። ለከተማው ህብረተሰብ ደግሞ ወተቱን እናሰራጫለን። የሚተርፈውን ወተት ወደ ሞዘሬላ፣ ወደ ቺዝ፣ ወደ ቅቤ፣ ወደ አይብ እየቀየርነ ያንን ወደ አዲስ አበባ እንልካለን፣ ወደ መቀሌ እንልካለን። በተለያየ ቦታ እየላክነ እየሸጥነ ለአባሉ እናከፋፍላለን። በእንስሳት ሀብት ልማት ላይ የተሰማሩት እነዚህ ስራ ፈጣሪዎች ወጣቶች ያላቸውን ጊዜና እውቀት ተጠቅመው በዘርፉ በመሰማራት ውጤታማ መሆን እንደሚገባቸው ይመክራሉ። ወደ 5 አሉ አሁን እኔ ጋር የሚሰሩ ማለት ነው። አብረው አሁን እኔ ጋር ደሞዝ አላቸው። ደሞ በሬ ይበላላቸዋል። አንዳንድ በሬ ከኛ ጋር በነጣ እናበላላቸዋለን እና ሰው ህይወታቸውን እየቀየሩ ያሉ እነሱ ወደ ስራ ሊገቡ ነው እና ራሳችን አሁን ችለን እንሰራለን እያሉ ነው ራሳቸው ማለት ነው። ለወጣቱም እኛ ምን መከራለን። ወጣቱም ወደዚህ ስራ ለመግባት እየፈለገ ወጣቶች በዚህ ስራ ላይ ቢሰማሩ ይጠቀማሉ እንጂ አይጎዱም ብዬ አስባለሁ። እንደውም እነሱ ወጣቶች ስለሆኑ በትምህርትም የተደገፉ ስለሆኑ ወደዚህ ስራ ተሰማርተው ቢሰሩ ለሀገርም ለራሳቸውም ለወገንም ይጠቅማሉ። እንደውም ልጄን አሁን ወደ ወተት ስራ አሰማርቻታለሁ። ዲግሪዋን ተመረቃ ወተት ትሸጣለች ሱቅ ከፍታ። የክልሉ እንስሳትና ዓሳ ሀብት ልማት ቢሮ ምክትል ኃላፊ አቶ ነጋይ ስማ በበኩላቸው የክልሉ መንግስት ለእንስሳት ሀብት ልማት በሰጠው ትኩረት ለዝርያ ማሻሻል፣ ለመኖ ዝግጅትና ዘመናዊ የእንስሳት አያያዝ ትኩረት ሰጥቶ እየሰራ መሆኑን ይናገራሉ። የእንስሳትና ዓሳ ሀብት ልማት ምርት ውጤት ለማግኘት ወሳኝ የሆኑ ፋክተሮች አሉ፣ ምክንያቶች አሉ። መኖ በእኛ ክልል በእኛ ሀገር ብዙውን ጊዜ በተፈጥሮ ግጦሽ የሚገኝ ከተረፈ ምርት የሚገኝ እንዲህ ብዙውን ጊዜ በዚህ ጊዜ ያሳለፍንና የእንስሳት ቁጥራችን በመቁጠር እንጂ ከእንስሳት ቁጥሩ የሚገኘው ውጤት ምርታማነቱን በማሳደግ በኩል ያሳለፍነው ጊዜ ብዙ የብክነት ጊዜ በመሆኑ ምክንያት የመጀመሪያው ነገር መኖ ልማት ላይ ስትራቴጂያችን በጣም በልዩ ሁኔታ በዘመነ መንገድ ለመስራት ከፍተኛ ጥረት አድርገናል። መኖ አልምተን ዝርያውን ጠብቀንና ዝርያውን አሻሽልን እያለን ደግሞ ይሄው ደግሞ ምርጥ የሆነ አያያዝ ከሌለ ማኔጅመንት ከሌለ ውጤቱ በሚፈልገው ደረጃ አይገኝም ማለት ነው።